ክቡራትና ክቡራን እስኪ አንድ ጥያቄ ልጠይቃችሁ። ለአንድ ሰው ፍቅር ሲባል ያላያችሁትን ሀገር የማታውቁትን ሰው ተከትላችሁ የመሄድ ድፍረት ይኖራችኋል? በዚህ ዘመን የትዳር አጋርን መምረጥ ፈተና በሆነበት ዓለም አንድ ጥንታዊ ታሪክ ግን ወደ ኋላ ይመልሰናል። ይህ ታሪክ ስለ ውበት ብቻ አይደለም፣ ስለ ታማኝነት፣ ስለ ጸሎት፣ ስለ ፈጣሪ ጣልቃ ገብነት ነው። ዛሬ የምንመለከተው ስለ መጽሐፍ ቅዱሱ ምናልባትም የመጀመሪያው ፍቅር ልንለው ስለምንችለው ስለ ይስሐቅና ስለ ርብቃ ታሪክ ነው። ይህ ጋብቻ የተጠነሰሰው በመሬት ላይ ሳይሆን በሰማይ ነው። እንዴት? አብራችሁን ቆዩ። እንዲህ ያሉ አስተማሪ ታሪኮች ለብዙዎቻችሁ እንዲደርሱ ቪዲዮውን ላይክ በማድረግና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ታሪካችን የሚጀምረው ፀሐይ በምትጠልቅበት አየሩን በዝምታ በተዋጠበት በደቡባዊ ከነዓን በሚገኝ አንድ ድንኳን ውስጥ ነው። እዚህ ድንኳን ውስጥ ታላቁ የእምነት አባት አብርሃም ይገኛል። አብርሃም አርጅቷል፣ ሸብቷል። የእድሜው ፀሐይ ልታቀዘቅዝ እንደቀረበ ተረድቷል። የረጅም ዘመን የሕይወት አጋሩ ሳራ ካረፈች በኋላም በቤቱ ውስጥ አንድ ትልቅ ክፍተት አለ። ይህ ክፍተት ደግሞ የልጁ የይስሐቅ ብቸኝነት ነው። አብርሃም ይስሐቅን ሲመለከተው ልቡ ይጨነቃል። ይስሐቅ የተስፋው ልጅ ነው። ነገር ግን አሁንም እናቱን በማጣቱ በሐዘን ውስጥ ነው፣ ብቻውንም ነው። ይሁን እንጂ አብርሃም አንድ ጽኑ አቋም ነበረው። ልጁ ይስሐቅ በአካባቢው ካሉት ፈጣሪን ከማያውቁትና ጣዖት ከሚያመልኩት ከከነዓን ሴቶች ጋር እንዲጋባ በፍጹም አልፈለገም። የአብርሃም ፍላጎት ከሥጋ ዝምድና በላይ የእምነት ዝምድና ነበር። ስለዚህ አብርሃም በቤቱ ያሉትን ንብረቶች ሁሉ የሚያስተዳድረውን ታማኝና አንጋፋውን ባሪያውን ኤልዛርን አስጠራው። ኤልዛር ወደ አብርሃም ሲቀርብ አባቱ ለአንድ ትልቅ አደራ እንደሚፈልገው ገብቶታል። አብርሃምም እንዲህ አለው፣ እጅህን ከጭኔ በታች አድርግና በእግዚአብሔር ማልልኝ፣ ለልጄ ለይስሐቅ ከማላቃቸው ከከነዓን ሴቶች ሚስትን እንዳትወስድለት፣ ነገር ግን ወደ አገሬ ወደ ዘመዶቼ ሂድ ብሎ አለው። ኤልዛር በዚህ ሰዓት አንድ ትልቅ ስጋት በልቡ አደረ። ጌታ ሆይ አለ ኤልዛር ድምፁ እየተንቀጠቀጠ፣ ምናልባት ሴቲቱን እኔን ተከትላ ወደዚህ ምድር ለመምጣት ባትፈልግስ? ልክ እንደኔ ያለን የማታውቀውን ሽማግሌ አምና ያላየችውን ሙሽራ ፍለጋ ይህንን ረጅም መንገድ ባትመጣስ? ይስሐቅን ወደዚህ ያለው ሰው ይሆን? አብርሃም ግን በጽኑ እምነት መለሰለት፣ ፈጣሪ መልአኩን በፊቴ ይሰዳል፣ መንገዱንም ያቀናልሃል፣ ልጄን ግን ወደዚያ በፍጹም እንዳትወስደው አለው። ከዚህ መሐላ በኋላ ጉዞ ተጀመረ። ኤልዛር 10 ግመሎችን አዘጋጀ። ግመሎቹ ላይ ውድ የሆኑ ወርቆችን፣ አልባሳትንና ልዩ ልዩ ስጦታዎችን ጫነ። እነዚህ ስጦታዎች የአብርሃምን ባለጸጋነት ብቻ ሳይሆን ለሚመጣው ወገን ያለውን ክብር የሚገልጹ ነበሩ። መንገዱ ግን እጅግ አድካሚና አደገኛ ነበር። ኤልዛር በቃጠሎ በረሃ ውስጥ ሲጓዝ በልቡ ውስጥ ብዙ ጥያቄዎች ይመላለሱ ነበር። አሸዋው ሲነፍስ፣ ፀሐዩ ሲጋልድ፣ በብቸኝነት በሚጓዝበት ሰዓት ትክክለኛዋን ሴት እንዴት አውቃታለሁ? በሺዎች ከሚቆጠሩ ሴቶች መካከል ለይስሐቅ የተዘጋጀችዋን ማን እንደሆነች የሚነግረኝ ማን ነው? እያለ ይጨነቅ ነበር። ይህ ጉዞ ለኤልዛር ተራ የሥራ ጉዞ አልነበረም፣ የሕይወትና የሞት ያህል የከበደ አደራ እንጂ። ነገር ግን ኤልዛር የማያውቀው አንድ ነገር ነበር። እርሱ ገና ጉዞውን ሳይጀምር የአብርሃም አምላክ በመንገዱ መጨረሻ ላይ አንዲት ድንቅ ሴት አዘጋጅቶ ይጠብቀው ነበር። ኤልዛር በጭንቀት በረሃው ደግሞ በዝምታ ተሞልቶ ጉዟቸውን ቀጠሉ። ከቀናት ረጅምና አድካሚ ጉዞ በኋላ ኤልዛር በአድማስ ርቀት ላይ የናሆርን ከተማ ጭላንጭሏን አያት። ፀሐይ ቀስ በቀስ ወደ ማደሪያዋ እያዘቀዘቀች ነበር። ሰማዩ በወርቃማና በሐምራዊ ቀለማት ተኩሏል። በረሃው ቀዝቀዝ ማለት ሲጀምር ኤልዛር ከከተማው ጥግ ወጣ ብሎ በሚገኝ አንድ የውሃ ጉድጓድ አጠገብ ደረሰ። ኤልዛር እጅግ ደክሞታል። ግመሎቹም ከአሸዋ ግለትና ከውሃ ጥም የተነሳ አንገታቸውን ደፍተዋል። 10ሩንም ግመሎች ከጉድጓዱ አጠገብ አንበረከካቸው። ይህ ሰዓት በከተማዋ ያሉ ልጃገረዶች ማሰሮቻቸውን ተሸክመው ውሃ ለመቅዳት ወደ ጉድጓዱ የሚመጡበት የምሽት ወረፋ ነበር። ኤልዛር በዙሪያው የሚመጡትን ልጃገረዶች ዝም ብሎ አላየም። ይልቁንም ቆም ብሎ ወደ ሰማይ ተመለከተ። ልቡ በመረበሽና በተስፋ መካከል ሆኖ እንዲህም አለ፣ ጌታዬ ሆይ፣ የአብርሃም አምላክ ሆይ፣ ዛሬ በመንገዴ ድንቅ ነገርን አድርግልኝ። እባክህ ለጌታዬ ለአብርሃም ቸርነትህን ግለጥ።
እኔ እነሆ በውሃው ጉድጓድ አጠገብ ቆሜያለሁ። የከተማው ሰዎች ልጆች ውሃ ሊቀዱ ይወጣሉ። እኔም አንዷን ብላቴና እባክሽ ውሃ ስጪኝ ብዬ ስጠይቃት እርሷም አንተም ጠጣ ለግመሎችህም ደግሞ እቀዳለሁ የምትለኝ ከሆነ እርሷ ለባሪያህ ለይስሐቅ ያዘጋጃትሁን፣ በዚህም ለጌታዬ ቸርነትን እንዳደረግ አውቃለሁ። ተመልከቱ ወዳጆቼ፣ የኤልዛር ጸሎት እንዴት ያለ ጥበብ የተሞላበት ነበር። እርሱ የጠየቀው መልኳ የደመቀ ቁመቷ ረጅም ወይም ደግሞ ልብሷ ያጌጠ ይሁን ብሎ አልነበረም። የጠየቀው ስለ ውስጣዊ ውበት ነበር። ምክንያቱም ውሃ ጠጪኝ ሲላት እሺ ማለቷ ተራተትና ሊሆን ይችላል። ነገር ግን ለግመሎችህም ጭምር እቀዳለሁ ማለቷ ግን ልዩ መለያ ነው። እስኪ ያስቡት፣ አንድ ግመል ብቻውን እስከ 100 ሊትር ውሃ ሊጠጣ ይችላል። 10 የተጠሙ ግመሎችን ማጠጣት ማለት ደግሞ በመቶዎች የሚቆጠር ሊትር ውሃ ከጉድጓድ እየቀዱ ማመላለስ ማለት ነው። ይህ ደግሞ ታላቅ ትጋትና ለማያውቁት ሰው ደግሞ የሚደረግ ትልቅ ርኅራኄ ይጠይቃል። ኤልዛር የፈለገው የይስሐቅ ሚስት የቤተሰብን ኃላፊነት የምትሸከም እንግዳ የምትቀበል እናም በሥራ የማይደክማት እንቁ ሴት እንድትሆን ነበር። ጸሎቱን ጨርሶ ዓይኑን ወደ መንገዱ ሲያቀና አንዲት ቆንጆ ብላቴና ማሰሯን በትከሻዋ ላይ አድርጋ ወደ ጉድጓዱ ስትመጣ አየ። በረሃው በዝምታ ውስጥ ነው። ኤልዛር ግን ልቡ በከፍተኛ ትርታ ይመታል። አምላክ ለጸሎቱ ምላሽ ይሰጠው ይሆን? የኤልዛር ከንፈሮች ገና የጸሎቱን ቃላት አፍልቀው አልጨረሱም። የልቡ ትርታ ግን ወደ ሰማይ ደርሷል። በዚያው ቅጽበት አንዲት ወጣት ማሰሯን በትከሻዋ ላይ አድርጋ በልበ ሙሉነት ወደ ጉድጓዱ ስትቀርብ ታየች። እርሷም ርብቃ ነበረች። መጽሐፍ ቅዱስ እንደሚነግረን ርብቃ ፊቷ እንደ ማለዳ ፀሐይ የሚያበራ እጅግ መልከ መልካም ብላቴና ነበረች። ነገር ግን በዚያ ሰዓት ኤልዛርን የሳበው ውበቷ አልነበረም። ይልቁንም በጸሎቱ የጠየቀው መለኮታዊ ምልክት በእርሷ ላይ ይፈጸም እንደሆነ ለማየት ነበር። ኤልዛር ፈጠን ብሎ ወደ እርሷ ተጓዘ። የጉዞ አቧራ የለበሰ ፊቱ ቀና አድርጎ በድካም ዝልፍልፍ ባለ ድምፅ እንዲህ ሲል ጠየቃት፣ እባክሽ ከማሰሮች ጥቂት ውሃ አጠጭኝ። በዚች ቅጽበት በረሃው የቆመ ይመስላል። ርብቃ ለአንድ ድሃ መንገደኛ የምትሰጠው ምላሽ የሕይወቷን አቅጣጫ እንደሚለውጠው አላወቀችም ነበር። ርብቃ ግን አላቅማማችም። በትህትና ጎንበስ ብላ ማሰሯን አወረደችና ጌታዬ ሆይ ጠጣ አለችው። ኤልዛር ውሃውን እየጠጣ ሳለ አይኖቹ ግን በሚቀጥለው ድርጊቷ ላይ ነበሩ። ኤልዛር ጠጥቶ እንደጨረሰ ርብቃ ማሰሯን ይዛ አልሄደችም። ይልቁንም 10ሩን የዛሉ ግመሎች ተመለከተች። የእንግዳው ጥም መርካቶ ብቻ አላረካትም። የሰውየው ሀብትና ንብረት የሆኑት እንስሳትም መቸገራቸው ነካት። ለግመሎችህም ደግሞ እስኪጠግቡ ድረስ እቀዳለሁ አለችው። ተመልከቱ፣ ይህ ንግግር ተራ ንግግር አይደለም። ግመሎችህ በበረሃ ጉዞ እጅግ ይጠማቸዋል። 10 ግመሎችን ማጠጣት ደግሞ ርብቃ በዚያ ምሽት ከጉድጓዱ ወደ ገንዳው ቢያንስ 20 እና 30 ጊዜ ደጋግማ መመላለስ አለባት። ርብቃ ግን ይህንን ሥራ በግዴታ ሳይሆን በደስታ አደረገችው። ማሰሯን እየሞላች ወደ ጉድጓዱ ትሮጣለች፣ መልሳም ትመጣለች። ላዋ በፊቷ ላይ እየፈሰሰ ትጋቷ ግን አልቀነሰም። ኤልዛር ግን ባየው ነገር ደነገጠ። ይህ እንዴት ሊሆን ይችላል? የጸለዩትን ቃል በቃሏ እንዴት ተናገረችው እያለ በዝምታ ይመለከታት ነበር። በአንድ በኩል ድካሟን እያየ ይራራል፣ በሌላ በኩል ደግሞ ፈጣሪ መንገዱን እንዳቀናለት እያሰበ በውስጡ ይደሰታል። ርብቃ ግመሎችን አጠጥታ ስትጨርስ ኤልዛር የእግዚአብሔርን እጅ በሚገባ አየ። ይህች ልጅ ከውበቷ በስተጀርባ ታላቅ የደግነት ልብና የብርታት መንፈስ አላት። የእግዚአብሔርም ምርጥ መሆኗን አረጋገጠ። ርብቃ ግመሎችን አጠጥታ እንደጨረሰች ኤልዛር ካመጣው ንብረት መካከል የወርቅ ቀለበትና የወርቅ አምባሮችን አወጣ። የማን ልጅ ነሽ? በአባትሽ ቤትስ የምናድርበት ስፍራ ይኖርን? ሲል በጉጉት ጠየቃት። ርብቃም የአብርሃም ወንድም የናሆር ልጅ መሆኗን ስትነግረው ኤልዛር በዚያው በውሃው ጉድጓድ አጠገብ ተንበርክኮ ፈጣሪን አመሰገነ። አምላክ ሆይ ጌታዬ፣ ዘመዶች ቤት ቀጥታ መራኸኝ እያለ በደስታ ተሞላ። ርብቃም እየሮጠች ወደ ቤተሰቧ ሄዳ የሆነውን ሁሉ ተረከች። ወንድሟ ላባና አባቷ ባቱኤል ኤልዛርን በክብር ተቀበሉት። ኤልዛር ግን ገበታ ቀርበሉት ሳይበላ የመጣበትን ጉዳይ መናገር ጀመረ። ስለ አብርሃም ባለጸጋነት፣ ስለ ይስሐቅ መወለድ እናም በጉድጓድ አጠገብ ስለ ጸለየው ጸሎት አንድ በአንድ ዘረዘረላቸው። አሁንም ለጌታዬ ታማኝነት ልታደርጉለት እንደሆነ ንገሩኝ አላቸው። ቤተሰቦቿም ነገሩ ከእግዚአብሔር ዘንድ መጥቷልና ርብቃ እነሆ ከፊት ናት፣ የእግዚአብሔር ፍቃድ ከሆነ ይስሐቅን ታግባ አሉ። ኤልዛር እጅግ ተደሰተ። ውድ የሆኑ የወርቅና የብር ጌጦችንም ልዩ ልዩ የሆኑ ልብሶችን
ለርብቃና ለቤተሰቦቿ ሰጠ። ነገር ግን በማግስቱ ጠዋት አንድ ትልቅ እንቅፋት ተፈጠረ። ኤልዛር ወደ ጌታዬ ልመለስ አሰናብቱኝ ሲል፣ የርብቃ እናትና ወንድሟ ግን አላቀማመጡትም። ልጃችን ቢያንስ 10 ቀን ያህል ከኛ ጋር ትቆይ፣ ከዚያ በኋላ ትሄዳለች አሉት። ይህ ለአንድ ወላጅ የሚጠበቅ ስሜት ቢሆንም ኤልዛር ግን የፈጣሪን ሥራ ማዘግየት አልፈለገም። እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ ሲልም ተማጸናቸው። ክርክሩ ሲበረታ ቤተሰቦቿ የመጨረሻውን ውሳኔ ለርብቃ ለመስጠት ወሰኑ። ልጅቷን እንጥራትና እንጠይቃት አሉ። ርብቃ ወደ መካከላቸው መጣች። ወንድሟና እናቷ አይን አይኗን እያዩ እንዲህ አሏት፣ ከዚህ ሰው ጋር ትሄጃለሽ? እስኪ ያስቡት። ርብቃ በዚህ ቅጽበት ያለችበትን ሁኔታ፣ የምትሄድበትን አገር አታውቅም። የምታገባውን ሰው አይቶ አታውቅም። ከቤተሰቧ ተለይታ እንደዚህ አይነት ረጅም ጉዞ አድርጋም አታውቅም። ቆይ እስቲ ላስብበት ማለትም ትችል ነበር። ወይም ይስሐቅን ፎቶን ልየው፣ ያው በዘመኑ ቋንቋ ልትል ትችል ነበር። ርብቃ ግን የኤልዛርን ምስክርነት ስትሰማ ይህ ነገር የመለኮት እጅ እንዳለበት በልቧ አምና ነበር። ያለምንም መማመንታት በቆራጥነትና በእምነት እንዲህ አለች፣ አሁን እሄዳለሁ። ይህች አጭር ቃል የርብቃን ማንነት ትገልጻለች። እርሷ ለምቾት ሳይሆን ለጥሪ የምትገዛ ሴት ነበረች። ቤተሰቦቿን መርቀው አሰናበቷት። ርብቃ ከኤልዛር ጋር ግመሎቻቸው ላይ ተጭነው ወደማያውቁት ምድር፣ ወደማያውቁት ፍቅርና ወደ ታላቁ ተስፋ ጉዟቸውን ጀመሩ። ቀኑ አልቆ ፀሐይ ወደ ማደሪያዋ ልታቀዘቅዝ ስትል በከነዓን ምድር አንድ ሰላማዊ ጸጥታ ሰፍኗል። በዚህ ሰዓት ይስሐቅ በታላቅ የልብ ጭነት ውስጥ ነበር። እናቱ ሳራ ካረፈች በኋላ በቤቱ ውስጥ ያለው ባዶነት እናም ብቸኝነት ክፉኛ እየተሰማው ነው። ይስሐቅ ብቸኝነቱን ይዞ የልቡን ሐዘን ለፈጣሪ ሊያዋይ በምሽት ጊዜ ወደ ሜዳ ወጣ። በዚያ ሰፊ ሜዳ ላይ ብቻውን ሆኖ ሲጸልይ፣ ሲያንሰላስልና አምላኩን ሲማጸንም ቆየ። በድንገት ግን ጸጥታው ተሰበረ። ይስሐቅ አይኑን ቀና አድርጎ ወደ አድማስ ሲመለከት ከሩቅ የሚመጡ ግመሎችን አየ። ልቡ በጉጉት መምታት ጀመር። ይህ ባሪያው ኤልዛር ይሆን? ይዞልኝ የሚመጣው ነገር ምንድን ነው? እያለ በረጅሙ ተመለከተ። በሌላ በኩል በርብቃ አይንም ተመሳሳይ ጉጉት ነበር። ከሩቅ አንድ ሰው በሜዳው ላይ ብቻውን ሲጸልይና ወደ እነርሱ ሲመጣ አየች። ርብቃ ያየችው ሰው ማንነቱ አልገባትም። በግርማ ሞገሱና በአኳኋኑ ልዩ እንደሆነም ተረዳች። ወዲያውኑ ከግመሏ ላይ ወረደችና ባሪያውን ኤልዛርን እንዲህ ስትል ጠየቀችው፣ እኛን ሊቀበል በሜዳው ላይ የሚመጣው ያ ሰው ማን ነው? ኤልዛርም በኩራትና በደስታ ተሞልቶ እርሱ ጌታዬ ይስሐቅ ነው አላት። ርብቃ ይህንን ስትሰማ በትሕትናና በአክብሮት ተሞልታ ወዲያውኑ ፊቷን በሻሽ ሸፈነች። ይህ መሸፈኛ ውበቷን ለመደበቅ ሳይሆን ለወደፊት ባሏ ያላትን ትልቅ አክብሮትና የልብ ንጽህናን ለመግለጽ ነበር። በመጨረሻም ይስሐቅና ርብቃ ፊት ለፊት ተገናኙ። ኤልዛር በመንገድ ላይ የሆነውን ተአምር ሁሉ፣ ርብቃ በጉድጓድ አጠገብ ያደረገችውን ትጋት እናም ፈጣሪ መንገዱን እንዴት እንዳቀናለት ለይስሐቅ በዝርዝር ነገረው። ይስሐቅ ርብቃን ሲመለከታት እርሷ የጸሎቱ ምላሽ እንደሆነችም አመነ። መጽሐፍ ቅዱስ ይህንን ታላቅ መገናኘት እንዲህ ሲል ይገልጸዋል። ይስሐቅም ወደ እናቱ ወደ ሳራ ድንኳን አገባት፣ ርብቃንም ወሰዳት፣ ሚስትም ሆነችው፣ ወደዳትም። ይስሐቅም ከእናቱ ሞት ተጽናና። ተመልከቱ ወዳጆቼ፣ ይህ ፍቅር ዝም ብሎ ስሜት አልነበረም። ርብቃ ለይስሐቅ ከሚስትም በላይ ነበረች። የልቡ ፈውስ፣ የቤቱ ብርሃን፣ የብቸኝነቱ መቋጫ ነበረች። እናቱን በማጣቱ የተሰበረው ልቡ በርብቃ መምጣት ተደሰተ። ይስሐቅ ለርብቃ መጠለያ ሲሆናት፣ ርብቃ ደግሞ ለይስሐቅ መጽናኛ ሆነችው። በጸሎት የተጀመረው በትጋት የቀጠለውና በእምነት የተደመደመው ይህ ጉዞ በታላቅ የፍቅር ቃል ኪዳን ተፈጸመ። ርብቃ እሄዳለሁ ብላ የወሰደችው የእምነት እርምጃ ዛሬ በይስሐቅ ድንኳን ውስጥ ወደ ታላቅ ደስታ ተለወጠ። የይስሐቅና የርብቃ ታሪክ ተራ የጥንት ሰዎች ትረካ አይደለም። ይልቁንም ዛሬም ድረስ በሕይወታችን ውስጥ ልንተገብረው የምንችለው የሕይወት መመሪያ ነው። ከዚህ ድንቅ ታሪክ የምንማራቸው 3 መሠረታዊ ቁም ነገሮችም አሉ። አንደኛው፣ ትክክለኛው ሰው በጸሎት ይገኛል። በዚህ የፍጥነት ዘመን የሕይወት አጋርን መምረጥ ብዙዎቻችን ግራ ያጋባናል። ነገር ግን ታማኙ ባሪያ ኤልዛር ያስተማረን ትልቅ ምስጢር አለ። ምርጫችንን ለፈጣሪ መስጠት። ኤልዛር በራሱ ጥበብና እውቀት አልተመካም። ይልቁንም ምልክት ስጠኝ ብሎ ጸለየ። እኛም በሕይወታችን ትልቅ ውሳኔዎችን ስንወስን በራሳችን ስሜት ብቻ ከመመራት ይልቅ የፈጣሪን ጣልቃ ገብነት በጸሎት መጠየቅ ድካማችንን ያቃልለዋል። ሁለተኛ፣ ቸርነትና ትጋት የክብር በር ናቸው። ርብቃ የይስሐቅ ሚስት እንድትሆን ያደረጋት መልኳ ብቻ አልነበረም።
የናሆር ከተማ ውስጥ ብዙ ቆንጆዎች ልጃገረዶችም ነበሩ። ርብቃን ግን ለይቶ ያወጣት ለተጠሙ ግመሎች ውሃ ለመቅዳት ያሳየችው ያልተገደበ ቸርነት ነው። ዛሬ የምናደርጋቸው ትናንሽ የሚመስሉ ደግነት፣ ለሰው መራራት፣ በትጋት መስራት፣ እንግዳ መቀበል የማናውቀውን ትልቅ የበረከት በር ይከፍቱልናል። ርብቃ ለግመሎች ውሃ በማጠጣቷ የእስራኤል እናት ለመሆን በቃች። ሶስተኛ እምነት የመሻገር ድፍረት ነው። ርብቃ እሄዳለሁ ስትል የምትሄደው ወደ ምቾት ሳይሆን ወደማታውቀው ዓለም ነበር። ይህ የእምነት እርምጃ ነው። አንዳንድ ጊዜ ሕይወት አሮጌው ምዕራፍ ዘግተን ወደ አዲሱ ምዕራፍ እንድንሸጋገር ትጠይቀናለች። ልክ እንደ ርብቃ ፈጣሪ በመንገዳችን ላይ እንዳለ ካመን ወደ ተሻለ ሕይወት ለመሸጋገር መፍራት የለብንም። ስለዚህ ወዳጆቼ ለሌሎች መልካም ለማድረግ እንደ ርብቃ ትጉ፣ ሰነፎች አትሁኑ። ትክክለኛውን ነገር በጸሎት ለመጠበቅ ደግሞ እንደ ይስሐቅ ታገሱ። ያስታውሱ፣ ፈጣሪ ለእናንተ ያዘጋጀው ርብቃ ወይም ደግሞ ይስሐቅ በመንገድ ላይ ነው። የእናንተ ድርሻ ልክ እንደ ርብቃ በደግነት መትጋት፣ እንደ ኤልዛር በጸሎት መጠየቅ፣ እንደ ይስሐቅ ደግሞ በቅንነት መጠበቅ ብቻ ነው። ይህ የይስሐቅና የርብቃ አስደናቂ የፍቅርና የመንፈሳዊ ጉዞ ታሪክ ነው። ታሪኩን ከወደዳችሁት ለሌሎች አጋሩት። ለእናንተም ትዳራችሁ፣ ሕይወታችሁ እንደ ይስሐቅና ርብቃ በመለኮታዊ መጽናናት የተሞላ ይሁንላችሁ። ይህ ቪዲዮ ልባችሁን ከነካው ለሌሎችም ብርታት እንዲሆን ላይክ በማድረግ አጋሩት። የፍኖተ ወንጌል ቤተሰብ ለመሆን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ሐሳባችሁን፣ አስተያየታችሁንና ቀጥሎ እንድንሰራላችሁ የምትፈልጉትን ታሪክ በኮሜንት ላይ አስቀምጡልን። በቀጣይ በአዲስና አስተማሪ ቪዲዮ እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።